ሰላም ወደ አድማጮቻችን በሊቨርፑልን በሚመለከቱ አዳዲስ መረጃዎች ተመልሰን መጥተናል። የሊቨርፑል የአጥቂ ፍለጋውን እናወራለን። ከዛ ውጭ የአንድሬ ሮበርትሰንን ጉዳይ በሚገባ እናወራለን። ሮበርትሰን ጋዜጣ ላይ የወጣ ሀሳቡን ተናግሯል፣ ኢንተርቪው ሰጥቷል። ያንን የምንወያይ ይሆናል። የአርነ ስሎት ሁኔታ ደግሞ በቅድመ ውድድር ጨዋታ ወደ ኤዥያ ያቀናሉ፣ ኤሲ ሚላንን የሚገጥሙ ይሆናል። ስታንዳርድ ቻርተር የሊቨርፑል የማሊያ ላይ ስፖንሰር ያንን ፕሮግራም አዘጋጅቷል። የኤቨርተኑ ተጠባቂው የመርሲሳይድ ደርቢም ስለሱም የምንነግራችሁ ይኖረናል። እንግዲህ በአጠቃላይ ስለ ሊቨርፑል የተወሩ ባለፉት 24 ሰዓታቶች ውስጥ የተወሩ አዳዲስ መረጃዎችን ይዘን መጥተናል። በሊቨርፑል በጉዳት በኩል ጥሩ መረጃዎች አሉ። በተለይ የጎሜዝ ጉዳይ በቅርቡ እንደሚመለስ የሚጠበቅ ነው የሚሆኑት። ማቲያስ ኩኛንም አሁንም ሊቨርፑል ይፈልጋል። እንግዲህ አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል ሶስተኛው ክለቡ ነው የሚጠቀስ ነው። በማቲያስ ኩኛን ለማስፈረም ከሚፈልጉ ቡድኖች ውስጥ አንዱ ነው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከዛ ውጭ እናንተ አስተያየት የሚሰማችሁን ጻፉልን። እንግዲህ አድማጮቻችን የመጀመሪያው መረጃችን የሚሆነው አንድሬ ሮበርትሰንን ይመለከታል። ሮበርትሰን እንግዲህ በዘንድሮ ውድድር ዓመት ከ29 ጨዋታዎች 24ቱን አድርጓል። በ8 ዓመታት ሊቨርፑልን በግራ መስመር ተከላካይነት በሚገባ ያገለገለ ተጫዋች ነው ብዬ አስባለሁ። 8 ሚሊዮን ዩሮ ነው ያመጡት። ያኔ በጊዜው ጥሩ ብቃቱን ካሳየው ከወራጅ ቀጠና ላይ ከነበረው የርገን ክሎፕ በጊዜው ከሃል ሲቲ ነበር ያስፈረሙት። ምርጥ ብቃቱን ያሳየ ባለፉት ዓመታቶች ውስጥ መጥቷል። በዘንድሮ ውድድር ዓመት በተነሱበት ጥያቄዎች ላይ መልስ ሰጥቷል። እንግዲህ ሮበርትሰን በኔ እይታ የውድድር ዓመቱን ሲጀምር ደከም ያለ ይመስል ነበር። ነገር ግን በውድድር ዓመቱ ከአጋማሽ በኋላ እያሳየ ያለው ድንቅ ብቃት የሚገርም ነው። እንግዲህ እንደ ደካማ ብቃት የፉልሃሙን ጨዋታ፣ የአርሰናሉን ጨዋታ ቡካዮ ሳካ ያስቆጠረው እንዲሁም በፉልሃሙ ጨዋታ በቀይ ካርድ የወጣበት የሚታወስ ነው። ነገር ግን በሌሎች ጨዋታዎች ላይ ጥሩ ብቃቱን በወጥነት አሳይቷል ብዬ አስባለሁ። ነገር ግን አሁንም የሮበርትሰን ሽፋን ይፈልጋሉ ሊቨርፑሎች። ያ ደግሞ ሚሎስ ኬርኬዝ እንደሆነ ይታወቃል። ሊቨርፑል የሚሎስ ኬርኬዝን ፈላጊ የሆነው ከአምና ጀምሮ ነው። 45 ሚሊዮን ፓውንድ ኮንትራክቱን በቀጥታ እንዲከፈላቸው በርንማውዞቹ ይፈልጋሉ። ሊቨርፑል በአንዴ መክፈል አይፈልግም እንጂ በዋጋ ልዩነት ያን ያክል አይደለም። ሊቨርፑል 40 ሚሊዮን ፓውንድ የማቅረብ ፍላጎት አለው። ሮበርትሰን ምን አስተያየትን ሰጠ ስትሉ ደግሞ በዘንድሮ ውድድር ዓመት ብዙ ነገርን እየተሻሻልን ነበር። ከዛ ውጭ ደግሞ አንዳንድ ጊዜ ግን እኔን እንደ ማምለጫ መንገድ ቆጥሮኛል። ያ ደግሞ በእግር ኳስ የሚያጋጥም ነው ብሏል። እንግዲህ የሊቨርፑል ደጋፊዎች ከፍተኛ የሆነ ተቃውሞና ከፍተኛ የሆነ ሁኔታዎች ውስጥ ሲተቹት በውድድር ዓመቱ ነበር ብሎ ያምናል። ስለዚህ እኔ ደግሞ እንደ ስኬፕ ጎት እንደሚባለው ማምለጫ መንገድ አድርገው አይተውኛል በማለት አስተያየቱን ሰጥቷል። እንግዲህ ይህ ተጫዋች በኔ እይታ ከቨርጅል ቫንዳይክ እኩል ወይም ደግሞ ባልተናነሰ ከአርኖልድ እኩል ባለፉት ዓመታቶች የሊቨርፑል ስኬት ውስጥ ጎላ ያለ ሚና ከነበራቸው ተጫዋቾች ውስጥ አንዱ ነው። በሚገባ ስራውን የሰራ ተጫዋች ሆኖ ይታያል። ስለዚህ ሮበርትሰን በሚቀጥሉት የውድድር ዓመታቶችም የሊቨርፑል አካል ሆኖ ይቀጥላል። ሲሚካስ 11 ሚሊዮን ዩሮ የመጣው ሲሚካስ አሁንም በሊቨርፑል ቤት የተለየ ብቃቱን እያሳየ አይደለም። ሜቢ ሲሚካስ የሚለቅበት በክረምቱ ዕድል እንደሚኖር የሚጠበቅ ነው የሚሆነው። ሊቨርፑሎች የአሌክሳንደር ኢዛክ እና የጁሊያን አልቫሬዝ አሁንም ፈላጊ ናቸው። ነገር ግን የኮንትራታቸው ጉዳይና የሚያስፈርሙበት ዋጋ ጉዳይ ለሊቨርፑል አሳሳቢ ሆኗል። በተለይ በአንድ ቦታ ላይ ብዙ ገንዘብን የማውጣት ፍላጎት የላቸውም። የግራ መስመር ተከላካይ ይፈልጋሉ፣ የቀኝ መስመር ተከላካይ ይፈልጋሉ። ከተገኘ የመሃል ተከላካይ የማስፈረም ፍላጎት አላቸው። የአማካኝ ሽፋን የሚሰጥ ተጫዋች ይፈልጋሉ። በማጥቃቱ አጥቂም ይፈልጋሉ። ስለዚህ ብዙ ቦታዎችን በዝውውር መስኮቱ ላይ የማስፈረም ፍላጎት አላቸው። አሌክሳንደር ኢዛክ 150 ሚሊዮን ዩሮ ወይም እስከ 142 ሚሊዮን ፓውንድ ይገመታል። ከዛ ውጭ ጁሊያን አልቫሬዝ 120 ሚሊዮን ፓውንድ ማውጣት ይጠበቅባቸዋል። አስቸጋሪ ይሆናል። በዘንድሮ ውድድር ዓመት የሁለቱን አጥቂዎች ሊቨርፑል የሚፈልጋቸውን በምታወዳድሩበት ጊዜ አሌክሳንደር ኢዛክ በ33 ጨዋታዎች 23 ጎሎችና 5 አሲስቶችን አድርጎ በ28 የጎል ተሳትፎ ላይ ይገኛል። ጁሊያን አልቫሬዝ በ44 ጨዋታዎች 23 ጎሎችና 3 አሲስቶችን በ26 የጎል ተሳትፎ ላይ ይገኛል። እንግዲህ ፕሪሚየር ሊጉና ስፔን ላሊጋው ማወዳደር አይቻልም። ስለዚህ ፕሪሚየር ሊጉ ጠንከር ያለ መሆኑን መርሳት የለባችሁም። ነገር ግን አይዛክ በእድሜው ደግሞ ትንሽ ከፍ ያለ ነው። ስለዚህ ያንን ማወዳደር የሚቻል ነው። በአጠቃላይ ግን ሊቨርፑል የሁለቱንም ተጫዋቾች በዚህ ከፍተኛ ገንዘብ በማስፈረም በአንድ ጨዋታ ላይ ወይም ደግሞ በአንድ ተጫዋች ላይ ሙሉ ገንዘባቸውን ማፍሰስ አይፈልጉም። ይህ የኤፍኤስጂ እቅድና አላማም እንዳልሆነ ተናግሯል። እንግዲህ ትንሽ የሚያስቸግር ይሆናል። ምክንያቱም የአርኖልድ መልቀቅን ተከትሎ አርኖልድን ሽፋን የሚሰጥ ከተቻለ የቨርጅል ቫንዳይክንም ሽፋን የሚሰጥ ተጫዋች ካገኘ ያለበለዚያ የግራ መስመሩን ሚሎስ ኬርኬዝን የሚፈልጉ ከሆነ በዝውውር መስኮቱ ላይ የተሻሉ የዝውውር አይነት ያሳልፉ ይፈልጋሉ። ስለዚህ በእያንዳንዱ ቦታ ላይ የተሻሉ ተጫዋቾችን ማስፈረም ይፈልጋሉ። ሊቨርፑል በቅድመ ውድድር ጨዋታ ወደ ኤዥያ የሚያቀና ይሆናል ይላል የመረጃችን። እንግዲህ ኤሲ ሚላንንም በጃፓን የሚገጥም ይሆናል። በጃፓን ከዛ ውጭ ደግሞ ወደ ሆንግ ኮንግም የሚያቀና ይሆናል። የኤዥያ ቱር ይኖራቸዋል። እንግዲህ ስታንዳርድ ቻርተር የሚባለው የሊቨርፑል ማሊያ ላይ ስፖንሰር ይህንን ፕሮግራም የሚያዘጋጅ ይሆናል። እንግዲህ ለሊቨርፑል የሚጠበቅ ነው የሚሆኑት ሞሐመድ ሳላ፣ ቨርጅል ቫንዳይክ በቡድን ውስጥ ቆይተው በእነዚህ የቅድመ ውድድር ጨዋታዎች ላይ የሚታዩ ይሆናል ተብሎ ይጠበቃል። ሞሐመድ ሳላ የ27 ጎልና የ17 አሲስት በዘንድሮ ውድድር ዓመት ምርጥ ብቃቱ ላይ ይገኛል። በሚቀሩት 9 ጨዋታዎች ላይ ይህንን ሪከርዱን በራሱ
በራሱ የተያዘውን የ31 ጎሉ ሪካርድ ማሻሻል የሚችል ከሆነ በሄነሪ የተያዘውን የ20 አሲስትን ማሻሻል የሚችል ከሆነ በጣም ጥሩ የውድድር ዓመት ሆኖ የሚጠናቀቅ ይሆናል። የባላንዶር እድልም ሊኖረው ይችላል። ምክንያቱም በቻምፒዮንስ ሊጉ አሸናፊ ላይ የሚመረኮዝ ነው። የቻምፒዮንስ ሊጉ አሸናፊ ለምሳሌ እንደ ሪያል ማድሪድ አይነት ቡድኖች ከሆኑ ምርጥ ተጫዋቾች ስላሏቸው ወደ እነዚያ የመሄድ እቅድ ሊኖረው ይችላል። ማለትም በባላንዶር እድሉ ወደ ሌሎች ተጫዋቾች ይሄድ ይችላል። ነገር ግን ደከም ያሉ ቡድኖች የሚያሸንፉት ከሆነ ቻምፒዮንስ ሊጉን መሐመድ ሳላህ ይህንን የማግኘት እድል ይኖረዋል ብዬ አስባለሁ። ነገር ግን ቀሪዎቹን ጨዋታዎች በጠንካራ ፉክክር ሌላኛው የሚያዘው እንግዲህ የሳላህና የቨርጅል ቫን ዳይክ ኮንትራት አሁንም ሊቨርፑሎቹ ገፋ አድርገው እየሞከሩ ነው። የመጨረሻዎቹን 3 ወራት የሚሞክራሉ። ፊርማውን በቅርቡ ይጠናቀቃል ተብሎ ይታሰባል። ሊቨርፑል የሁለቱንም ኮንትራት የማሻሻል ፍላጎት አለው። በአርኖልድ መልቀቅ የሊቨርፑል ደጋፊዎች በጣም አዝነዋል። እንግዲህ ያንን ደግሞ መቀበል ግድ ይላል። የኤቨርተኑ ጨዋታ የሚጠበቅ ነው የሚሆነው እንግዲህ መርሲሳይድ ደርቢ መሆኑ ግን አሁን ከዋንጫ ፉክክር ሊቨርፑል ራቅ ያለበት ጊዜ ስለሆነ ማለትም ዋንጫውን ወደ ማረጋገጡ ስለሄደ ያን ያክል ጭንቀት ውስጥ አይደለም። ነገር ግን የጉዲሰን ፓርኩ ጨዋታ አጣብቂኝ ውስጥ እንደነበር በመጨረሻዎቹ ሰዓት ጄምስ ታርኮቭስኪ ባስቆጠረው ጎል 2-2 መጠናቀቁ የከርቲስ ጆንስ በቀይ ካርድ መባረር የምታስታውሷቸው ነው። ሊቨርፑል በቀሪ ጨዋታዎቹ የአርነ ስሎት ቡድን የተሻለ ጨዋታን አሳይተው የውድድር ዓመቱን እንደሚጨርሱ ያምናሉ። ያንን ብቃታቸውንም ያሳያሉ ተብሎ ይጠበቃል። ስለዚህ ጨዋታ የተለየ ነገር የምንላችሁ አይኖረንም። መርሲሳይድ ደርቢ ነው። ሮብ ምሽት 3 ሰዓት ላይ የሚደረግ ጨዋታ ነው። በሊቨርፑል በኩል እንግዲህ ብዙዎቹ ተጫዋቾች በተለይ በጉዳት የራቁትን ማየት የሚጠበቅብን ይመስለኛል። በጉዳት እዚህ ጨዋታ ኳንሳ ነው የቀይ መስመሩን ተከላካይ ሆኖ የመጀመር እድሉ ሰፊ ነው። ጎሜዝም የለም። ከዛ ውጭ አሌክሳንደር አርኖልድም በጉዳት አይኖርም። ኮነር ብራድሊም በዚህ መስመር ላይ ለመጫወት እንግዲህ በጉዳት የማይኖር ይሆናል። ስለዚህ ለኳንሳ እድል የሚሰጠው ይሆናል። ኳንሳ በኒውካስትል ላይ ያሳየውን እንቅስቃሴ የተሻለ ብቃቱን ማሳየት የሚጠበቅበት ይመስለኛል። ሌላኛው አንድ መረጃ ያየው ነበሩ አድማጮቻችን። ኬርኬዝ እንግዲህ ወደ ሊቨርፑል የሚያቀና ከሆነ ሊቨርፑሎች ተጫዋች የመጨመር ፍላጎት አላቸው። ያ ደግሞ ኬለርን ለበርንማውዝ የመስጠት ፍላጎት አላቸው። በርንማውዝ እንግዲህ ሌላ በረኛ እየፈለጉ ይገኛሉ። በርንማውዝ በእንደዚህ አይነት ተጫዋች ቅያሪ ውስጥ እንዲገባ አይፈልጉም። ነገር ግን ኬለር በሌሎች የፕሪሚየር ሊግ ቡድኖች በጣም ተፈላጊ ግብ ጠባቂ መሆኑን መርሳት የለብንም። ስለዚህ በርንማውዝ ትንሽ ሊደራደሩ የሚችሉበት ይኖራል። ሊቨርፑል እስከ 20 ሚሊዮን ፓውንድ የዚህ ተጫዋች የዚህ ግብ ጠባቂ ዋጋ ነው ብለው የሚያምኑ ነው የሚሆኑት። ውድ አድማጮቻችን ሌላኛው መረጃ የሚሆነው እንግዲህ ጆኤል ጎሜዝን ይመለከታል። ጎሜዝ እንግዲህ ለሊቨርፑል በጣም ሁሉን ነገሩን የሚሰጥ ተጫዋች ነው። በኔ እይታ በጣም አንደርሬትድ ወይም ደግሞ በዝቅተኛ ግምት ከሚሰጣቸው ተጫዋቾች ውስጥ አንዱ ነው። ነገር ግን ለሊቨርፑል በአስፈላጊ ሁኔታ አሁን ኮናቴ በተጎዳበት ጊዜ በሊቨርፑል በውድድር ዓመቱ አስፈላጊውን ጊዜ ጆ ጎሜዝ መጫወት ችሏል። በጉዳት ርቆ ይገኛል። በፕሌይማውዝ ጨዋታ ከጉዳቱ ተመልሶ ተጫውቶ ነበር እንደተጎዳ የምታስታውሰው። ስለዚህ ሊቨርፑል ተረጋግቶ ይህን ተጫዋች ማየት ይፈልጋል። በተለይ በአንዳንድ ስልጠናዎች ላይ ብቻውን ትሬኒንግ እየሰራ ይታያል ከጉዳት እየተመለሰ። ነገር ግን ሊቨርፑሎች የሚያስቸኩል ነገር የለም እና በፍጥነት እንዲመለስ አይፈልጉም። ሊቨርፑል እንግዲህ የቀይ መስመር ተመላላሽነቱን ጆኤል ጎሜዝን በዛ መስመር ላይ የማሰለፍ ፍላጎት ሊኖራቸው ይችላል የሚሉ ሀሳቦች አሉ። ያ ማለት ነው ኮነር ብራድሊ እና ጎሜዝን የቀይ መስመር ተከላካይ በማድረግ የመሃል ተከላካይ ያስፈርሙ የሚችሉበት እድል ሊኖር ይችላል በክረምቱ። ያንን እንግዲህ በሚገባ አርነ ስሎት የቡድኑን ስኳዱን መመልመል ያለባቸው ይመስለኛል። ሌላኛው ታይለር ሞርተንን የሚመለከት ነው። እንግዲህ ታይለር ሞርተን የሊቨርፑሉ የአማካይ መስመር ታዳጊው ተጫዋች የትከሻ ጉዳት አጋጥሞት ነበር። አሁን ሙሉ በሙሉ ከትከሻ ጉዳቱ ተመልሷል። 5 ጨዋታዎችን ለሊቨርፑል መጫወት ችሏል። እንግዲህ ጥሩ የሚባል ጊዜያቶችን በሊቨርፑል ቤት ያሳልፋል ተብሎ ይጠበቃል። ጀራርድ ኳንሳን የሚመለከተው እንግዲህ ይህ ተጫዋች በሊቨርፑል የአማካኝ መስመር ላይ እንዲሁም ደግሞ በቅርብ ጊዜ ነው ኮንትራቱን ያራዘመው። ከዛ ውጭ ሊቨርፑል ለመሸጥ ይፈልጋል የሚሉ መረጃዎች ወጥተዋል። ነገር ግን አንዳንድ የሊቨርፑል መረጃዎች የሚያሳዩት ይህ ውሸት ነው። ኳንሳን በሊቨርፑል ቤት በጣም በትልቁ ከሚታዩ ተጫዋቾች ውስጥ አንዱ ነው። የቡድኑ አካሉ ነው፣ ይቀጥላሉ የሚል ነው። የሊቨርፑል የኮንትራት ማራዘም ጉዳይ ግን አሳሳቢ እንደሆነ ነው። ምክንያቱም የመጨረሻ ዓመት ኮንትራታቸው ላይ የሚደርሱት ሉዊስ ዲያዝን እና የኮናቴ ጉዳይ ላይ ውሳኔ መወሰን ሊቨርፑሎች ይጠበቅባቸዋል። ምክንያቱም ከሁለቱንም ተጫዋቾቻቸውን በቀላሉ ማጣት የለባቸው። ጠንካራ ፉክክር ይጠብቃቸዋል ከሌሎች ቡድኖች አንጻር። የማይፈርሙ ከሆነ ደግሞ ቀድሞ በዝውውር ማጣት ይሻላል ተብሎ ይታሰባል። ያው ምክንያቱም እነዚህን ተጫዋቾች ደግሞ ከፍተኛ የሆነ በገንዘብ ማጣት ስለሌለባቸው ሉዊስ ዲያዝን እንዲለቅ ይፈልጋሉ። ነገር ግን ፈላጊ ክለቦቹ ትክክለኛውን ዋጋ እንዲያመጡላቸው ደግሞ ሊቨርፑሎች በዚህ በኩል ይፈልጋሉ። ማቲያስ ኩኛን በሚመለከት ሊቨርፑል እና አርነ ስሎት የዚህ ተጫዋች አድናቂ ናቸው። በዘንድሮ ውድድር ዓመት በ29 ጨዋታዎች 15 ጎሎችና 4 አሲስቶችን አድርጓል። ሊቨርፑል ጥርጣሬ ውስጥ የገባው 2 ጊዜ ቅጣት ተጥሎበታል። ያ እንግዲህ ባልተገባ ባህሪ ምክንያት ማለት ነው። በዛ ደስተኛ አይደሉም። 62.5 ሚሊዮን ፓውንድ የመክፈል ፍላጎት ሁሉ አላቸው ሊቨርፑሎች። ነገር ግን አንደኛ ሊቨርፑል የፈለገው ለሊቨርፑል መልሶ ማጥቃት የሚሆን ተጫዋች ነው ብሎ ያስባሉ። ፊርሚኒዮን ይተካል ብሎ ያስባሉ። ይህ እንግዲህ በምን አይነት መቀናጀት እንደሆነ አላውቅም። ብቻ ግን ጥሩ የሆነ በተለይ የአጥቂ መስመር
መስመሩ ላይ ቦል ፕሮግሬሽኑ ላይ የሚያግዝ ሁለቱም መስመሮች በደንብ አድርጎ የሳላህንና ጋክፖን በደንብ ያግዛል ብሎ ያስባሉ። ቦል ፕሮግሬሽኑ ላይ 95% ላይ የሚቀመጥ ነው አድማጮቻችን። ስለዚህ ማቲያስ ኩኛን በዚህ የክረምቱ የዝውውር መስኮት አርሰናልን፣ ማንቸስተር ዩናይትድን እና ሊቨርፑልን እንዲሁም ቸልሲን በቀጥታ የሚያፎካክረው ተጫዋች እንደሚሆን ይጠበቃል። ማጥቃቱ ላይ ጠንካራ የሆኑ ተጫዋቾች እንዲኖሩት ይፈልጋል ሊቨርፑል። አንዱ እንግዲህ ይህ ተጫዋች ነው። ምክንያቱም ጁሊያን አልቫሬዝ ሌላኛው ተጫዋቹ የሆነው አሌክሳንድር ኢዛክን ከፍተኛ የሆነ ገንዘብ ለመውጣት ፍላጎት ከሌላቸው ሌላኛው የሚሆነው ማቲያስ ኩኛን ማስፈረም ነው። ወደ አለማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከዛ ውጭ ደግሞ ያላችሁን አስተያየትም አስቀምጡልን።